አንተ ናስቲ ናና። አቤት። ደሞዝ ስንት ነው? ደሞዝን ንገረኝ። 3000 ብር። ምን ነው? ይሄው ከዚህ በኋላ ተባራል። ሂድ። ኧረ እናት ምንም ማስተባበያ አልፈልግም። ለጉብዝና እንጂ ለስንፍና ማስተባበያ ሲኖር አይቻላል። ከቅድም ጀምሮ ቆመ እንጂ ስትሰራ አላየሁም። ኧረ ተሳስተሻል። ተረጋጊ። ጭራሽ የወላውን ሳትዋርድ ቀጥ ብለህ ሂድ። አለቃ እሱ እኮ አንቺ አይመለከትሽም። ወደ ስራሽ ተመለሽ። ካልሆነ አንቺንም ነው ማባረርሽ። ሰሚ ይሄንን ቤት ስንቶኝን ያመጣሁት የማንም መጫወቻ ሲሆን ዝም ብያለሁ። አንተም ሂድ። አንቺም ግቢ ወደ ውስጥ። ነይ እስቲ። አቤት። ለሁሉም ሰራተኞች ነገራቸው ይሄ የማይሰራና የሚያለቅሰው እኔ ቤት ቦታ የለውም። እሺ ደግሞ እሱም ቦታ ላይ ነበር የሚሰራው። በሱ ቦታ ሌላ ሰው እንዲታኩ ነገራቸው። አረ እሱ እኮ እዚያ ነበር የሚሰራው ቦስ። እና እሱ እኮ ሀገር ያሰለች አጭበርባሪ ነው። ሁሌ ሊጠይቅ ነው የሚመጣው። አልቻለውም። አይሻ ዛሬም እየተከተለች ነው። አየሁት እኮ በእናትሽ። ገና ለገና ሰፈር ውስጥ እፈራለሁ ብሎ እንደፈለገው ሊያረግ ነው እንዴ? ማንንም ቢፈራው ነው ምረት የሚፈራ መስልሽ? ዛሬ አወራዋለሁ። ነይ ያልኩሽ እንዴ። ምን ፈልገህ ነው የምትከተለኝ? ምን ያንተበትባል? ተናገራ። ጉልበትን ተማምነ ሌላ ነገር አስበኩ ነው። እኔ አልፈራም። እሺ አትከተለኝ። በቃ እንዳሰብሽው ክፉ አስቤ ሳይሆን ስለወደድኩሽ ነው የምከተልሽ። ምን? አዎ ስለምወድሽ ነው። ለማንም አይደነግጠው ልቤ አንቺን ለማናገር አቅም ስላጣ ነው እየተከተልኩሽ ፍቅሬን ባይኔ ማስታግስ። ኧረ እባክህ። እሺ ምን ወደድክልኝ? ምንሽ ይጠላል? አይንሽን ብቻ እንዳልል የሚያምረው ፈገግታሽ ይታዘበኛል። ከንፈርሽ እንዳልል ጎራዳ ብትሆንም በልክሽ የተሰጠችሽ አፍንጫሽ ታምራለች። ጉልበት ብቻ አይደለም ምላስም አደገኛ ነው ለካ። እንዲህ በቀላሉ አወራሻለሁ ብዬ አላሰብኩም ነበር። ለካ ድንጋጤም ደፋር ያደርጋል። እኔ ግን ብዙም አልወድልህ ነገሮች አሉ። ምን ናት? ጉልበት እንጂ ልብ ያለ አይመስለኝም። ቀርበሽ ካላየሽ እኮ ልብ ሩቅ ነው። እሱን እናያለን።